ለምንድነው መልኳ እስኪጠፋ ድረስ የሚሰራ? ሴቶች አንዳንድ ሰውነታቸው ሲሸፈን ነው የሚያምረው። ያጓጓል ማለት ሲሸፈን ያምራል፣ ያጓጓል። የሴቶችን የውጪ ውበት በወንድ እይታ እንደዚህ ይስባሉ፣ ይስባሉ፣ ይስባሉ። ከዚህ ይጨነቃሉ። እግራቸውን ለማጣመር ፈልገው እንዴት ተደርጎ ራፍ ባይሆን ተዘርገው ባይሉ ተው እንደዛ ዞር በልና ባይሉ ቆንጆ ወንድ አለች። በጣም ያስጠላኛል አለች። እንግዲህ አሁን ከውጭው ነው የምንጀምረው፣ ከአውተር ቢዩቲ ነው የምንጀምረው እና የሴቶችን የውጪ ውበት በወንድ እይታ እና ደግሞ እኔ ለእህቶቼ ልነገር የምፈልገውን ነገር እናገራለሁ። አሁን ግን እኔ እንደ አንድ ወንድ ለሴቶች ልናገር፣ ለእህቶቼ፣ ለጓደኞቼ፣ ለሴቶች የምናገራቸው ነጥቦች አሉኝ። 7 ነጥቦች ባጭሩ። አንደኛ ሁሉም ነገር አውልቀው ሂውማን ሄር ሳይኖር፣ አይላሽ ሳይኖር፣ ፊታቸውን በሳሙና ከሆነ የሚታጠቡት በሳሙና ታጥበውት፣ በፌስ ዎሽ ከሆነ በፌስ ዎሽ ታጥበው፣ ፊታቸውን ታጥበው ሙሉ በሙሉ ምንም ትርፍ ነገር ሳይኖር በመስተዋት ፊት ቆመው ራሳቸውን እዩ። አንድ ሜካፕ ሳይኖር፣ ኖ ሊፕስቲክ፣ ኩል የለም፣ ፓውደር ምንም ነገር የለም። እንደዛ ታጥበው ፊታቸውን በውሃና በሳሙና በሚታጠበው ታጥበው እህቶችን መስተዋት ፊት እንዲቆሙ እፈልጋለሁ። ያ መስተዋት ፊት ምንም ነገር ሳይኖር የምታየው መልክ፣ ያ መልክሽ በጣም ቆንጆ መልክ ነው። እግዚአብሔር የሰራው ለሁሉም ነው። እድሜ ትንሽ ለየት አድርጎት ሊሆን ይችላል። ወልደሽ ትንሽ ወፈር ብለሽ ሊሆን ይችላል። ግን ያለ ምንም ሜካፕ መስተዋት ፊት ቆመሽ የምታያት እሷ ያቺ ፊት እሷ ቆንጆ ነች፣ እግዚአብሔር የሰራት ነች፣ ግሩምና ውብ ሆኜ ተፈጥሬያለሁና አመሰግናለሁ እንደሚል ያለምንም ድጋፍ ቆንጆ ነች። ሁሉም ሴቶች ቆንጆች ናቸው። ያለ ውበት የተፈጠረች ሴት የለች። ይህን እንዲያውቁ ፈልጋለሁ። ያለምንም ጭማሪ። አንድ በይል። ሁለተኛ አንድ ፋሽን በሚመጣበት ጊዜ ሴቶች ጥያቄ እንዲጠይቁ ፈልጋለሁ። ፋሽኑ መጣ። የፋሽኑ ሶርስ ሆሊውድ ሊሆን ይችላል። ዩዥዋሊ ከሆሊውድ ነው የሚመጣው። ሬድ ካርፔት ላይ አክትረሶች ለብሰው ይነሳሉ። ከዛ እሱ ፋሽን ሆኖ ይመጣል። ወይም የፋሽን ኢንዱስትሪ ትልቅ ስለሆነ ያመጣል። ሴቶችን መጠየቅ እንፈልገው ይሄንን ነው። ይሄ ፋሽኑ መጣ፣ ይሄ ልብስ እኔ ላይ ያምርብኛል ወይ ብለው እንዲጠይቁ ፈልጋለሁ። ግን እኔ ላይ ያምርብኛል ወይ ብለው ይጠይቁ። ለምሳሌ አሁን ሲለበስ የማየው ልብስ አለ እንደዚህ ወርዶ፣ ብዙ ሴቶች ሲያደርጉ ያለው እንደዚህ ወርዶ ጡት ማስያዣ የሌለው ከዛ ዝም ብሎ የወረደ እንደዚህ ክፍት የሆነ ፋሽን መጣ እንበል። አንዲት ሴት ፋሽን ስለሆነ ብቻ ማድረግ የለባትም። እኔ ላይ ያምራል ብላ መጠየቅ አለባት። ምክንያቱም እሷ ልዩ ሴት ነች። ቀሚስ እንደዚህ የተቀደደ መጣ፣ ከዚህ ጀምሮ ታች ድረስ የተቀደደ ቀሚስ መጣ፣ ፋሽን ሆኖ ይምጣ፣ አንቃወምም እኛ። ግን ለሴቶች እህቶች የምለው ይሄኛው ስታይል እኔ ላይ ያምራል ወይ ብለው ይጠይቁ። ካማረባቸው ያርጉ። ግን የኔ ፖይንት ምንድነው? የግድ ፋሽን ሆኖ ስለመጣ ብቻ ማድረግ የለባቸው። ፋሽን ሆኖ ስለመጣ ብቻ ማድረግ የለባቸው። መጠየቅ አለባት። ይሄኛው ፋሽን እኔ ላይ ያምራል፣ ካላማረ ይምጣ ፋሽን ተይው። ፋሽን ሆኖ ስለመጣ የግድ ማድረግ የለባትም። ስለዚህ ሁለተኛ ነጥብ ይሄ ነው፣ እኔ ላይ ያምራል ወይ ነው። ሶስተኛው ነጥቤ በሚለብሱበት ጊዜ፣ አሁን ስለ ውጭ ውበት ስለሆነ የምናወራው፣ ተመችቶኛል ወይ ብሎ ይጠይቁ። ተመችቶኛል ወይ ማለቴ ነው። ለምሳሌ አጭር ቀሚስ ይለብሳሉ ሴቶች፣ እዚህ ድረስ የሚደርስ ይለብሳሉ። ግን ኮምፈርተብል አይደለም። እንደዚህ ይስባሉ፣ 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 ከዚህ ይጨነቃሉ። እግራቸውን ለማጣመር ፈልገው እንዴት ተደርጎ ለምን ትጨነቃለች? ይሄኛው ፖይንት ነው። ሶስተኛው ፖይንት ተመችቶኛል ወይ? አማይ ኮምፈርተብል? እዚህ ውስጥ የለበስኩት ልብስ ስወጣ አስጨንቆኝ ነው የምውለው ወይስ
ኮምፎርታብል ሆኜ ደስ ብሎ የምውለው ብለው ይጠይቁ። ስለዚህ ሶስተኛው ፖይንት ይሄ ነው። ይመቸኛል ወይ? ለሰርግ ለምናምን እንደዚህ ፕሮግራም ላይ ሃይ ሂል ጫማ ይደረጋል። ታትስ ኦኬ ለትንሽ ሰዓት ከሆነ ግን ቀኑን ሙሉ አድርገውት እግራቸውን አሟቸው ዲስኮምፈርት የሚሰጣቸው ከሆነ ለምን ይሰቃያሉ? ስለዚህ ሪላክስ አድርጌያለሁ፣ ተመችቶኛል። ሶስተኛው ፖይንቴ። አራተኛው ፖይንቴ ከተፈጥሮ ርቅ ያለው ወይ ብለው ይጠይቁ። ከተፈጥሮ ርቅ ያለው ወይ? አሁን ለምሳሌ ሂውማን ሄር ይደረጋል፣ ያደርጋሉ። አሁን በጣም ብዙ ሴቶች ናቸው የሚያደርጉት። ኖ ኮሜንት፣ አልቃወማቸውም። አለ በኋላ ልናወራቸው የምንችላቸው ነገሮች አሉ። መደገፊያ አይደለም ግን አረጉ። ካረጉ ግን ከነሱ ፊት ጋር የሚመች ወይም ደግሞ ፀጉሯ ነው አይደለም ብሎ የሚያከራክር ሂውማን ሄር ነው መሆን ያለበት። የሷ ፀጉር ነው ወይስ አይደለም ብለው ፀጉሯ ነው አይ አይደለም ኤክስቴንሽን ነው ብሎ የሚያከራክር መሆን አለበት። ግን በጣም ትልቅ በጣም ረዥም ሸክም የሆነ እና ገና አይቼው እንደዚህ ሂውማን ሄር ብዬ የምጀምረው መሆን የለበትም። ሲያደርጉም ከፊታቸው ጋር የሚስማማ የሚቀላቸው የእነሱን ፀጉር የሚመስል የሚያታልል ቢሆን ይሻላል ብዬ አስባለሁ። እና ይሄ ነው። ከዚሁ ጋር ተያይዞ ደግሞ ሌላው ፖይንት ፌሻል ይሰራሉ። አልቃወማቸውም። አሁን ግን መልኳን የሚቀይረው ከሆነስ መልካቸው ይቀይራል። ከአንድ ወዳጅ ጋር ራት ልንበላ ገባን ባለፈውና አንድ ቦታ 5 ሴቶች መጡ። 5 ሴቶች መጡ። እንደዚህ ዘው ብዬ ሳያቸው አንድ ነው መልካቸው፣ አንድ ናቸው። መለየታችን እቺን ከዚች መለየታችን ይስቃሉ እነሱ። እና ለምንድን ነው መልኳ እስኪጠፋ ድረስ የሚሰራት? አንዳንዴ እኮ ትላልቅ ቶክ ሾው ላይ ቀርበው ማን ነበረች እቺ ብለሽ ታስበ የምታውቂያት ልጅ ለምንድን ነው ለውጧታል፣ ሙሉ በሙሉ ለውጧታል። አታውቂያትም ወይ ስሟ ሲነገር ወይ ድምጿን ስትሰሚ ነው የምታውቂያት። እንደሱ መሆን የለበትም። በእውነት ትንሽ ላይት ቢሆን ይዋቡ ይመርባቸው። ግን ከተፈጥሮዋ ጋር የተቀራረበ በተለይ ሜካፕ አርቲስቶቹን ነው ማናገር የምፈልገው። እንደዛ አታድርጓቸው ፕሊዝ። እህቶቻችን መልኳን አክሰንቹዌት ለማድረግ ያላትን ውበት ጨምሮ ለማውጣት የበለጠ እንዲያምርባት ነው እንጂ ሙሉ በሙሉ ተለውጣ እሷ አትመስልም። እና ከተፈጥሮ መራቅ የለባቸው። ናቹራል ከሆነው ነገር ያለውን ውበት አክሰንቹዌት የሚያደርግ የሚጨምር ነገር ነው መደረግ ያለበት እንጂ ኮምፕሊትሊ መልኳን የሚያጠፋ መሆን የለበትም ብዬ ይሄን ደግሞ አስባለሁ። 5ኛ ነጥቤ ለእህቶቼ አሁን በጥሩ ሁኔታ እየነገርኳቸው እንደ ታላቅ ወንድም፣ 5ኛው ይሄ ኦቨር ኤክስፖዠር፣ የተጋለጠ ከመጠን በላይ የተጋለጠ ሰውነት። ሴቶች አንዳንድ ሰውነታቸው ሲሸፈን ነው የሚያምረው። ያጓጓል ማለት ሲሸፈን ያምራል፣ ያጓጓል። እግር ይታያል፣ ጭን ግን በጣም አይገለጥም። ሲምደረት አካባቢ ዝም ብሎ እስከ ታች ድረስ እንትኑ ራሱ የሆነ ክት የሆነ የተሸፈነ የሚያጓጓ ሰውነት የሚሆነው ሲሸፈን። በሙሉ ተገልጦ ከመጣ ግን በቃ እኮ ምንም የቀረ ነገር የለም። እና እንደዛ ባይሆን ኤክስፖዠሩ ዲሰንት የሆነ እስከተወሰነ ደረጃ የሆነ ኤክስፖዠር ቢሆን ከመጠን በላይ ባይጋለጡ ደግሞ ያምራል። የበለጠ ነው የሚያምረው። እንደው የሚወዳትም ሰው ይጓጓል። እዛ የተሸፈነው ስር ያለውን እኮ እያሰበ ይጓጓል እንጂ ተገልጦ ከቀረበ ግን ጥሩ። ስለዚህ ኦቨር ኤክስፖዠር ባይሆን፣ ሴዲዩሲንግ ባይሆን ማለት ወንድን ለሌላ ፍላጎት የሚያነሳሳ ባይሆን ልብሱ ደስ ይለኛል። እንደዛ ቢሆን ደስ ይለኛል። እና ይሄ ነው 6ኛው ነጥቤ። ስትለብሽ ልብስ መጠየቅ ያለባቸው እኔ ስለብስ ይሄንን ልብስ አሁን ስለ ውጭ ውበት ስለሆነ የምናወራው እኔን ይገልጠኛል ወይ፣ እኔነቴን፣ የኔ አይደንቲቲ ማንነቴን ይገልጣል ወይ ብሎ መጠየቅ አለባቸው። አንዳንዴ በቃ የራስሽ ጓደኞች የሆኑ ታገኝና ከዛ የለበሱት ከነሱ አይደንቲቲ ጋር አይሄድም፣ አብሯቸው አይሄድም፣ እነሱን አይገልጥም። ምክንያቱም አለባበስም የአውተር ኤክስፕሬሽን ነው፣
ኤክስፕሬስ ነው የምታደርጊው። ባለባበስሽ ውጫዊ ነገርሽን ነው ገልጠሽ የምታሳዩ እና እኔ ይገልጥኛል። ኤሌጋንስ እወዳለሁ። ኤሌጋንስ በምድር ላይ በጣም የምወዳት ሴት ማመሰለች በህይወት የለችም አሁን። ፕሪንሰስ ዲያና ነበረች። አቤት አለባበስ፣ አቤት ኤሌጋንስ፣ ቀሚሶቿ፣ አለባበሷ ደንበኛ የኤሌጋንስ ምሳሌ እና ኤሌጋንት የሆነ ዲሰንት የሆነ እንደዚህ አይነት አለባበስ ቢለብሱ በጣም ደስ ይላል። አሁን የኔ ከህዲ እህቶች የመጀመሪያ ታላቋ በጣም አሪፍ ነች ስትለብስ፣ ዲሰንት ነው ወይ ኮት ታደርግና እንድቻጠፍ ታደርግና ከጂንስ ጋር አድርጋ እንዴት እንደምታሳምረው ልነግርሽ አልችልም። አስቴር ማህረን ትባላለች እና በጣም ኤሌጋንስ አላት እና ኤሌጋንስ ያለው እነሱን የሚገልጥ ውጭ ያለው ነገር በሙሉ እነሱን የሚገልጥ መሆን አለበት። የመጨረሻው እና ሰባተኛው ኢዚት ወርዚት ወጪው በጣም ኤክስፔንሲቭ እንደሆነ እየሰማን ነው። ወጪው ይገባዋል ወይ ብሎ ደግሞ መጠየቅ ያስፈልጋል። እና ወጪው የሚደረገው ለፀጉሩ የሚደረገው ለፊት እንዳልኩሽ ነው። ፊቷን ታጥባ መስተዋት ፊት ቆማ ታምራለች። ከዛ ላይት ነገር የበለጠ ውበቷን ያወጣዋል። ግን ወጪው ይገባዋል ወይ ብሎ መጠየቅ። ይሄ ኤክስቴንሽኖቹም ምኖቹም አይላሹም፣ እውነት ለመናገር አይላሽ ይጨንቀኛል ትንሽ እሱም ሲተልቅ ወጪው። ከዛ ደግሞ እኛ ሀገር እንኳን ብዙ የተለመደ አይመስለኝም። ሰርጀሪው፣ የአፍንጫ ማስተካከል አለ፣ ሪኖፕላስቲ ይባላል፣ የከንፈር ማስተካከል፣ የጡት ማስተካከል። ወጪው ይገባዋል ወይ ብሎ ማሰብ ይጠይቃል። ሌላው በጣም መሸወድ የሌለባቸው ዲዛይነር ልብሶች ተብለው ተሰይም እኮ ዕቃ ነው፣ ግን የሆነ ክርስቲያን ዲዮር ምናምን ተለጥፎበት የሚወጡ ደግሞ ልብሶች አሉና ወጪ ይገባዋል። ስለዚህ ፊታቸውን ታጥበው ይዩት። ያ ኔቸር ቢዩቲ በጣም ቆንጆ ነው። እኔ ላይ ያምራል ወይ ብለው ይጠይቁ። ፋሽኑ ሲመጣ ሲያረጉት ተመችቶኛል ወይ ኮምፈርተብል ነኝ ወይ ብለው ይጠይቁ። ከተፈጥሮ በጣም አርቆኛል ወይ ብለው ይጠይቁ። መልኬን ለውጦታል ወይ ብለው ይጠይቁ። ከመጠን በላይ ተጋልጫለሁ ወይ ብለው ይጠይቁ። የለበስኩት ልብስ ይሄ አውተር አፒራንሴ እኔን ይገልጠኛል ወይ ኤሌገንት ነው ወይ ብለው ይጠይቁ። ወጪው ደግሞ ዲዘርቭ ያደርጋል ወይ ብለው ይጠይቁ። እነዚህም 7 ነጥቦች በሴቶች ውበት ላይ የኔ ኮሜንቶች ናቸው። ወንድም ለወንድም ለጓደኞቼ ለወንዶች ደግሞ እኔ ጥቂት ነጥቦችን ልጨምር። አንደኛው እኔ በግሌ የማምንበት የወንድ ልጅ ውበት ብዬ የማምነው ቅድም አንቺ ከስራ ጋር ልብሱ መቆሸሽ ምናምን ሰራተኛ መሆኑን ያሳያል፣ ስትሮንግ መሆኑን ያሳያል ብለሽ ነው ያልሽው። ግን ክሊንሊነስ ንጽህና ለወንዶች እኔ አንደኛ የማስቀምጠው ንጹህ መሆን። ቤት እኔ መጀመሪያ የማደርገው ጠዋት ምን መሰለሽ፣ ጠዋት ተነሳሁ ቀጥታ ቀዝቃዛ ሻወር ውስጥ ነው የምገባው። ኤቭሪ ሲንግል ዴይ ቢያንስ ላለፈው 30 ዓመት ሚስ አድርጌያለሁ። አውሮፕላን ላይ ካልሆንኩኝ በስተቀር ፍላይት ላይ ጠዋት ተነስቼ ለዛውም ኮልድ ሻወር ነው የምወስደው። ኮልድ ሻወር ደግሞ በጣም ጥቅሙን አንድ ዩኒቨርሲቲ ኦፍ ካሊፎርኒያ ኤልኤ UCLA ይባላል ጥናት አጥንቷል። አሁን ጊዜ አይበቃም እሱን ለማውራት። ልጆቼም ለምደው አሁን ልጆቼ ከኔ ጋር ናቸው። እነሱም ለምደው አሁን ኮልድ ሻወር ነው የሚሉት እና ሙቋ በቃ ለእቃ ነው እኛ ቤት እና ንጹህ መሆን ከላይ ከራስ ፀጉር እስከ እግር ጥፍር ድረስ ንጹህ ይሁን አንድ ወንድ። ያ በቂ ውበቱ ነው። በቂ ውበት ነው። ንጹህ ከሆነ አንድ ወንድ ሌላ ብዙ አይፈጅም። በጣም ንጹህ መሆን እና እንዳልኩሽ ነው። እኔ እንትኑ ብቻ አይደለም እኮ ሰው በየቀኑ ሻወር ሲወስድ እንዲህ ምን የመቆሸሽ ስሜት ይመስላቸዋል። አይደለም፣ ፍሬሽ ያደርጋል። በጣም በጣም ጠቃሚ ነው እሱ። ስለዚህ ክሊን መሆን፣ ውጭም ያለው የሚለብሱትም ነገር ክሊን ቢሆን ለወንድሞቼ እመክራለሁ። ሁለተኛው አለማሸብረቅ፣ ከመጠን በላይ አለማሸብረቅ። ወንድ ልጅ ብልጭልጭ አለመሆን። ድሮ አንድ ሰባኪ ነበረ ግርማ ቦጋለ የሚባል እና ምን ይላል መሰለሽ፣ የክሪስማስ ዛፍ መስለሽ አትምጪ። ፓስተር ግርማ ቦጋለ የክሪስማስ ዛፍ መስለሽ አትምጪ ቤተክርስቲያን ይል ነበር። እና ወንዶች እንደዛ መሆን የለባቸው፣ ማሸብረቅ የለባቸው። ማለት ይደረጋል፣ ግን ከመጠን በላይ እዚህ ጋር ብዙ ነገር፣ እዚኛው ጋር ብዙ ነገር፣ እዚህ ጋር በጣም ብዙ፣ እንደዛ ማብለጭልጭ የለባቸው።
እንትን ነው አይጠቅምም፣ አያስፈልግም። እና እሱን ቢቀንሱ ደስ ይለኛል የሚያደርጉ ማለት ነው። ሶስተኛው የእነሱም 7 ነው። አንድ ወንድ ፕሬዘንተብል ይሁን። ፕሬዘንተብል ማለት ለሚሄድበት ቦታ የሚመጥን አለባበስ ይልበስ፣ ንጹህ ይሁን። ከዛ ፕሬዘንተብል ሲቀርብ እዛ ቦታ ላይ ሰው ቢሮ ከሆነ የሚሄደው ለኢንተርቪው ከሆነ የሚሄደው ራሱን ፕሬዘንተብል ያድርግ። እኔ ለሕክምና ልሰራ ጉድ ሼፐርድ ስገባ ኢንተርቪው ያደረጉኝ 2 ትላልቅ ሴቶች ነበሩ እና አዩኝና ኢንተርቪው ያደረጉኝና እኛ የፈለግነው ትንሽ እንደው ጠና ያለ በእድሜው ከፍ ያለ 26 ዓመቴ ነበር። ጠና ያለ ሰው ነበር የፈለግነው እንደው ትንሽ ሽበት ያለው ምናምን። አንተ በጣም ያርቱ ያንጋሉ ግን አሉ ማረሰው ፕሬዘንተብል ነህ ማለት የሚመጡትን ታካሚዎች ታሳምናቸዋል እድሜ ትንሽ ቢሆንም አሉ እና ቀጠሩ። ፕሬዘንተብል መሆን ለሚሄዱበት ቦታ አሁን አባቶች አይተሻል፣ ልብሳቸው ንጹህ ነው፣ ካኪያቸው ጽድት ብሎ የታጠበ ከዛ ተኩሰው ምናምን አምሮባቸው ሲወጡ ትላልቅ ሰዎች እንደዛ ፕሬዘንተብል ለሚሄዱበት ቦታ ለሚገቡበት ቦታ የሚመጥን አለባበስ ቢለብሱ ጥሩ ነው። 4ኛው ሾዊ ያለመሆን ወይም ቃሉን ላለመጠቀም ነው፣ ግን ልተወው በቃ ለማሳየት ነገሮችን ባያረጉ። ምሳሌ ቆንጆ መኪና ይኖረዋል፣ ግን መኪናዋን ለማሳየት መስተዋት አውርዶ መነጽር አድርጎ እጁን አውጥቶ ምናምን። አሁን ኢትዮጵያዊ ነቅቷል፣ ኢምፕሬስድ አይሆንም በዛ እንደዛ አይነት ነገር አለማድረግ። ከዛ ወጣ ስትይ እኔ ዱባይ መጀመሪያ ሄድኩኝ ጊዜ መንገዱ በሙሉ መርሴዲስ ሌተስት BMW V8 እዚህ የምንዘንጥባቸው መኪናዎች እዛ ባጃጅ ናቸው። መንገዱ በሙሉ እንደዛ ሌተስት መኪናዎች ናቸው ያሉት። እና እንደ ሾቢ አለመሆን፣ ለታይታ አለመንዳት። መኪና ቱል ነው፣ ከአንድ ቦታ ወደ ሌላ ቦታ የምትሄጅበት ነው። እና ሾቢ አለመሆን ይመስለኛል። 5ኛው ከእድሜ ጋር የሚመጡ ለውጦች አሉ። ለምሳሌ ራሰ በራነት፣ ራስ ፀጉር ቀስ እያለ ይገባል፣ ፀጉር ይሸብታል። እነዚህን አክሴፕት ማድረግ፣ ግሬስፉሊ አክሴፕት ማድረግ ማለት ከሸበተው ሽበትም ያምራል። በጣም ነው የሚያምርባቸው ወንዶች ደግሞ ሲሸብቱ ማለት እኔም እዚህ ጋር ጀምሩኛል አሉ። እዚህ ጋር ጠጋ ብለሽ ብታይ እየመጡ በተፈጥሮ በዘሬ ጥቁር ነው የአባቴን ፀጉር እስከ መጨረሻው ድረስና ነው እንጂ ይመጣል። ሲመጣ አክሴፕት። ራሰ በራነት የወንዶች የጭንቀት ነምበር 1 ነው ይባላል፣ የጭንቀት ምክንያት። ግን ከገባ ይግባ፣ ታትስ ኦኬ። ያምራል ደግሞ ራሰ በራም አሁን ሙሉ በሙሉ መላጣ የሆኑ ሰዎች ላይ በጣም የሚያምርባቸው፣ ታትስ ኦኬ አክሴፕት ማድረግ እና ከእድሜ ጋር የሚመጡት። 6ኛው በጥንቃቄ ነው የምናገረው፣ ያው ጓደኞቼ ስላሉ ብዙ እንዳይቀየሙኝም እቺ እንትኗን እቺ ቤሊፋት ቦርጭ እሷን እንደው ትንሽ ማሳነስ። በተለይ ደግሞ በየዓመቱ እየጨመረ ሲመጣ አንዳንዶች ለክራቫት ቆንጆ ነው ይላሉ ወንዶቹ፣ ጭራሽ ለማጥፋት አይሞክሩም። ለክራቫት ትቀመጥበታል ያምራል ይላሉ ጓደኞች። ከዛ ሌሎቹ ደግሞ እንዲህ እያሹት ነው የሚያወሩት። በጣም በቃ የጥሩ ኑሮ ምልክት አድርገው እያሹ ነው የሚያወሩት። እና እንደዛ ባይሆን ቢያንስ እየጨመረ ባይመጣ ሊሚት ቢያደርግ አንዳንዴ ከሸሚዝ ቁልፍ ጋር እየታገለ ምናምን፣ ከዛ በዛ ላይ ደግሞ ምንም እርምጃ ይወስዱበት እና እሷ ትንሽ ብትቀንስ አሪፍ ነው፣ ጥሩ ነው ብዬ አስባለሁ፣ ሳይዙ ባይጨምር። መጨረሻ 7ኛው አነጋገር ላይ፣ ይሄም የውጭ ውበት ነው፣ አንድ ሰው የሚገመትበት ነው። አነጋገሩ ራፍ ባይሆን ተዛርገው ባይሉ፣ ተወደዛ ዞር በሉ ባይሉ፣ ትንሽ የተመረጡ ቃላትን አስቦ መናገር፣ ይህ ግልፍተኛና ራፍ ባይሆኑ ደስ ይለኛል። ስለዚህ ለወንድሞቼ ደግሞ መክረው ይህን ነው፣ በጣም ንጽህናቸውን ከጠበቁ ውብ ናቸው። አለማሸብረቅ፣ ፕሬዘንተብል፣ ለቦታው የሚገባውን ልብስ መልበስ፣ ለታይታ ምንም ነገር አለማድረግ፣ ከእድሜ ጋር የሚመጡ ለውጦችን ማስተናገድ፣ ከተቻለችን ቦርጯን ትንሽ መቀነስ፣ ከዛ አነጋገር ላይ ማተኮር። ከዛ ያለበለዚያ ከዛ ውጭ ብዙ አይፈጅም። አንድ የገጠመኝን ልንገርሽና ልጨርስ። የዛሬ 20 ምናምን ዓመት ነው እና ዕቃ ልገዛ ገብቻለሁ። ከዛ ዕቃ የምትሸጠዋ ልጅ እንደዚህ ዕቃ እየጠቀለለች አታየኝም፣ እየጠቀለለች ቆንጆ ወንድ አለች፣ በጣም ያስጠላኛል አለች። ምን አልኳት?
ቆንጆ ወንድ በጣም ያስጠላኛል አለች። እሺ ለነገሩ እኔ አይመለከተኝም፣ ዕቃዬን ስጪ። ሌላ ሰው አናዷት መሆን አለበት። ምክንያቱም ይዤ ዕቃዬን ወጣሁና ቆንጆ በጣም ያስጠላኛል አለች። አሁን ቅድም ያለው ነው ፐርሴፕሽን ነው። እና ግን ብዙ አይፈጅም። ወንድ ንጹህ ከሆነ ዲሰንት ከሆነ ኤሌጋንት ከሆነ በቂ ነው።